ወደናንተ አንድ ልዩ ፕሮግራም ይዘን ቀርበናል። ፕሮግራማችን ባሳለፍነው የካቲት 24 ቀን 2018 ዓመተ ምህረት በታላቅ ድምቀት የተከበረውን የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት 13ኛ ዓመት በዓለ ሲመት ድባብን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የ13ኛ ዓመት በዓለ ሲመት ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የምስካየ ኅዙናን መድኃኔ ዓለም ገዳም ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያና የራያ ሀገረ ስብከትና የማህበራት ማደራጃ መምሪያ ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የመንግስት ከፍተኛ ባለስልጣናት፣ የተለያዩ ሀገራት አምባሳደሮችና ዲፕሎማቶች፣ የጠቅላይ ቤተ ክህነት የየመምሪያና ድርጅት ኃላፊዎች፣ በአዲስ አበባ ሀገረ ስብከት የሥራ ኃላፊዎች፣ በአዲስ አበባ ከተማ የገዳማትና አድባራት የሥራ ኃላፊዎች፣ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅና የቅድስት ሥላሴ ዩኒቨርሲቲ የሥራ ኃላፊዎች፣ ሊቃውንተ ቤተ ክርስቲያንና የሰንበት ትምህርት ቤት መዘምራን በተገኙበት ባሳለፍነው ማክሰኞ የካቲት 24 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል በታላቅ ድምቀት ተከብረዋል። በበዓሉ መርሃ ግብር መሠረት ልብሰ ተክህኖ በለበሱ ካህናት ጸሎተ ወንጌል ተደርሷል። ሐረየከ ወሴመከ ፓትርያርክ መምህረ ሕግ ለአሕዛብ የሚለውና ሌሎችም ያሬዳዊ የዜማ ድርሰቶች በደብረ መዊ ቅዱስ ሚካኤል ካቴድራል ሊቃውንት ተዘምረዋል። በማዕከላዊ የሰንበት ትምህርት ቤት መዘምራን ብፁዕ ወቅዱስ አባ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጸሎትከ ትኩነነ ጸወነ እመንሱት የሚለው ያሬዳዊ ቃለ እግዚአብሔር ተዘምሯል።
በቅኔ ሊቃውንት ቅኔያት ቀርበዋል። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የምስካየ ኅዙናን መድኃኔ ዓለም ገዳም ሊቀ ጳጳስ በዓለ ሲመቱን አስመልክተው ባስተላለፉት የእንኳን አደረሰዎ የመልካም ምኞት መልእክት የልጆችም ክብር አባቶቻቸው ናቸው የሚለውን የጠቢቡ ሰሎሞንን ምሳሌያዊ አነጋገር መነሻ በማድረግ አባቶች የሚለው ቃል ስልጣንን፣ ጥበቃን፣ ማንነትንና የሥነ ምግባር መሠረትን ይወክላል ብለዋል። ብፁዕነታቸው አክለው እንደገለጹት አባቶች የሥነ ምግባር መመሪያ፣ መንፈሳዊ ትምህርት፣ ደህንነት እና ፍቅር የሚሰጡ ሆነው ተገልጠዋል ብለዋል። ብፁዕነታቸው በእንኳን አደረሰዎ የመልካም ምኞታቸው እንዳካተቱት በአባቶችና በልጆች መካከል ጠንካራ ትስስርና ቅርበት አለ። መንፈሳውያን አባቶች በሃይማኖት የልጆቻቸው ክብር ናቸው። በተመሳሳይ ፓትርያርክ ደግሞ ርዕሰ አበው የአባቶች አባት ናቸው። በዚህ መሠረት 13ኛ ዓመት በዓለ ሲመታቸውን እያከበርን የምንገኘው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በቤተ ክርስቲያናችን ሥርዓት የጳጳሳት የካህናትና የምዕመናን ሁሉ አባት ናቸው ያሉት ብፁዕ ጠቅላይ ሥራ አስኪያጅ በመልእክታቸው ማጠቃለያ ቅዱስ አባታችን ባላቸው ጠንካራ የሃይማኖት ሰብዕናና የጸሎት ሕይወት በሌላ እምነት ሰዎች ሳይቀር እጅግ የሚወደዱ ናቸው ብለዋል። ባለፉት 13 ዓመታት ቅዱስነታቸው በመሩት ቅዱስ ሲኖዶስ ለቤተ ክርስቲያናችን አንድነትና ሰላም የሚበጁ በርካታ ውሳኔዎች ተወስነዋል። በውሳኔዎቹ መሰረትም ስብከተ ወንጌል እንዲስፋፋ፣ የትምህርት ተቋማት እንዲጠናከሩ፣ የልማት እንቅስቃሴዎች በሰፊው እንዲከናወኑ ማድረግ ተችለዋል። ቅዱስነታቸው በሾሟቸው ጳጳሳት የክህነት አገልግሎት በመላዋ ኢትዮጵያ ተዳርሰዋል። አሁንም እየተከናወኑ ያሉ የልማት እንቅስቃሴዎችና የግንባታ ሂደቶች አሉ። ይህም በቤተ ክርስቲያን በኢኮኖሚም ለማጠናከር እየተደረጉ ያሉ ጥረቶች አካል ነው። የተከናወኑትና እየተከናወኑ ያሉት ተግባራት ሁሉ ምቹ በሆነ ሁኔታ ውስጥ የተከናወኑ አይደሉም። ይልቁንም በብርቱ ፈተናዎች ውስጥ በትዕግስትና በጥበብ ማለፍ የሚቻልበትንም የአመራር ጥበብ በቅዱስ አባታችን አይተናል። ቤተ ክርስቲያን አንድነቷ ጸንቶ እንዲቀጥል የተጋደሉ በየአጽዋማቱና በዓላቱ በሚያስተላልፏቸው መልእክቶች ሰላምን፣ አንድነትንና ፍቅርን ይሰብካሉ። የቤተ ክርስቲያን ልጆች ከቃላቸው ተምረዋል፣ ተመክረዋል፣ እንዲሁም ተጽናንተዋል። ቅዱስ አባታችን ባላቸው ጠንካራ የሃይማኖት ሰብዕና እና የጸሎት ሕይወት በሌላ እምነት ሰዎች ሳይቀር እጅግ የሚወደዱ ናቸው። ይህም በተለየ ጥበብ ከመምራትና ከማስተዳደር በተጨማሪ አርአያነት ያለው ሕይወታቸውም አስተማሪ ነው። በመሆኑም ነገ ከሚጠብቁን ታላላቅ ተግባራት አንጻር የቅዱስነታቸው አመራር ባለ ተስፋዎች ያደርገናል። ከተሰሩት በላይ ሌሎች መንፈሳዊና ዘርፈ ብዙ ልማታዊ ስራዎች በሰፊው እንደሚሰሩ እናምናለን። እግዚአብሔር አምላክ ቅዱስነቶን በሕይወት በጤና ይጠብቅልን። የቅዱስነቶ ቡራኬ ይድረሰን። በመጨረሻም ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ባስተላለፉት አባታዊ መልእክት በቤተ ክርስቲያናችን ብዙ የአገልግሎት ዘርፎች ቢኖሩም መዳረሻቸው ቃለ ወንጌልን ለፍጥረት ሁሉ ማብሰር ነው። የክህነት አገልግሎታችን በተመለከተም በተመደበለት ቦታ ላይ ያለ መሆኑን መመዘን ያለበትም በዚህ መለኪያ ነው። ዛሬ የምናከብረው በዓለ ሲመትም ይህን ተልእኮ ማዕከል ያደረገ ነው። ብፁዓን ሊቃነ ጳጳሳት፣ ክቡራን እንግዶቻችን፣
የዘመናችን ሐዋርያት የሆን ሁላችን ቃለ ወንጌልን በትክክል ለሕዝቡ እንዲደርስ ማድረግ ይጠበቅብናል። እሱን በአግባቡ ማስተላለፍ ከቻል ማህበረሰባችንን ከልዩ ልዩ ፈተናዎች መታደግ እንችላለን። ከዚህም ጋር በሀገራችንም ሆነ በዓለማችን በየጊዜው ብቅ ጥልቅ የሚሉ ፈተናዎችን ለመከላከል በንጹህ ልቡና በትሁት ሰብእና ሆነን ወደ እግዚአብሔር እንጸልይ። እንደዚሁም ከግል ፍላጎትና አስተሳሰብ በነጻ ሁናቴ ቃለ ወንጌልን በማስተማር ህዝቦቹን በሃይማኖትና በስነ ምግባር እንጠብቅ። ይህንን በብቃት ለመወጣትም ከሁሉ በፊት ራሳችንን ክደን ለእግዚአብሔር ክብርና ለሰው ልጆች የተሟላ ደህንነት በጽናት እንቁም። በመጨረሻም ቤተክርስቲያናችን በጣለችብን ከፍተኛ ኃላፊነት ተገንዝበን የጣለችበትን ከፍተኛ ኃላፊነት ተገንዝበን የእግዚአብሔር ሰራዊት የሆኑትን ምእመናንና እግዚአብሔርን በቅንነት እናገልግል በማለት አባታዊ መልእክታችንን እናስተላልፋለን። በድጋሚ እንኳን ለ13ኛው በዓለ ሲመተ ክህነት በሰላም አደረሳችሁ። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ጸጋውን እያበዛልን ከዚህ ዕለት ያደረሰን እግዚአብሔር አምላካችን እንኳን ለ13ኛው በዓለ ሲመተ ክህነታችን አደረሳችሁ በማለት የመልካም ምኞት መልእክታቸውን በመጀመር የካህናተ እግዚአብሔር አብይ ተልእኮ ቃለ ወንጌልን ለፍጥረት ሁሉ ማብሰር ነው። የዘመናችን ሐዋርያት የሆን ሁላችን ቃለ ወንጌልን በትክክል ለሕዝቡ እንዲደርስ ማድረግ ይጠበቅብናል ብለዋል። ቅዱስነታቸው በመልእክታቸው ማጠቃለያ እንደገለጹት ቤተ ክርስቲያን የጣለችብንን ከፍተኛ ኃላፊነት ተገንዝበን የእግዚአብሔር ሰራዊት የሆኑትን ምእመናን በቅንነት እናገልግል በማለት አባታዊ መልእክታቸውን በማስተላለፍ የበዓሉ መርሃ ግብር ተጠናቋል። የተወደዳችሁና የተከበራችሁ ተመልካቾቻችን ባሳለፍነው የካቲት 24 ቀን 2018 ዓመተ ምህረት በልዩ ድምቀት የተከበረውን የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የ13ኛ ዓመት በዓለ ሲመት የ13ኛ ዓመት የበዓለ ሲመት መርሃ ግብር የተመለከታችሁትን ይመስል ነበር። ከዚህ መርሃ ግብር ትልቅ ቁም ነገር፣ ትልቅ ትምህርት እንደወሰዳችሁ ተስፋ እናደርጋለን። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይድረሰው።